በአሜሪካና በኢራን መካከል ያለው ውጥረት ጫፍ ላይ የደረሰ ይመስላል። አሜሪካ ከእስራኤል ጋር በመነጋገር በኢራን ላይ ፈጣንና ጠንካራ ወታደራዊ እርምጃ ለመውሰድ መስማማቷ ታውቋል። በሌላ በኩል ደግሞ ዩኤስኤስ አብርሃም ሊንከን የተሰኘው አውሮፕላን ተሸካሚ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ቀጠና መድረሱ ተረጋግጧል። እናም በመካከለኛው ምስራቅ ቀጠና ውስጥ ያለው የጂኦፖለቲካ ውጥረት ካለፉት ጥቂት ሳምንታት ወዲህ ወደ ከፋ ደረጃ መሸጋገሩን የቀጠናው ሁነቶች ያመለክታሉ። በተለይም የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ውስጥ እየተካሄደ ያለውን የተቃውሞ ሰልፍ ተከትሎ በወሰዱት ወታደራዊ አቋምና ዩኤስኤስ አብርሃም ሊንከን የጦር መርከብ ወደ ቀጠናው መድረስ በቀጠናው ላይ የጦርነት ደመና እንዲያንዣብብ አድርጓል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንንና ተያያዥ ጉዳዮችን ልንመለከት ወደድን። ከዕለቱ የዓለም አቀፍ ትንታኔ ዘገባ ዝግጅት ጋር ታሪኩ ጋሹ ነኝ። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ዩኤስኤስ አብርሃም ሊንከን የጦር መርከብ ከ3 አጃቢ አውዳሚ መርከቦች ጋር በመካከለኛው ምስራቅ ምድር ደርሷል። ይህ ስምሪት የተከናወነው በኢራን ውስጥ መንግሥት በተቃዋሚዎች ላይ እየወሰደ ነው የተባለውን የኃይል እርምጃ ተከትሎ ፕሬዝደንት ዶናልድ ትራምፕ ሁኔታዎችን በቅርበት እየተከታተልን ነው ካሉ በኋላ ነው። ፕሬዝደንት ትራምፕ በሰጡት መግለጫ ግዙፍ የጦር መርከቦች ወደ ቀጠናው እያቀኑ ነው፣ ምናልባትም ላንጠቀምባቸው እንችላለን በማለት ገልጸዋል። ይሁን እንጂ ስምሪቱ በኢራን ላይ የአየር ድብደባ ለመፈጸም እንደ አማራጭ መያዙን የዋሽንግተን ምንጮች እየጠቆሙ ይገኛሉ። በተለይም የአብርሃም ሊንከን የጦር መርከብ የኤፍ-35 እና ኤፍ-18 የተዋጊ ጀቶችን እንዲሁም በመቶዎች የሚቆጠሩ ቶማሃውክ ሚሳይሎችን የያዘ በመሆኑ አሜሪካ ለከፍተኛ ጥቃት መዘጋጀቷን ያሳያል። ትራምፕ ከዚህ ቀደም በኢራን የኒውክሌር ጣቢያዎች ላይ የተፈጸመውን ጥቃት በማስታወስ አሁን ልንወስድ የምንችለው እርምጃ የባለፈውን ጥቃት እንደ ለውዝ የሚያስቆጥር ይሆናል በማለት ዝግጅታቸው ምን ያህል ጠንካራ እንደሆነ አስጠንቅቀዋል። ኢራን በበኩሏ ይህንን የአሜሪካን ወታደራዊ እንቅስቃሴ በዝምታ አልተመለከተችውም። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ በቴህራን በሰጡት ጋዜጣዊ መግለጫ አገራቸው ለማንኛውም ጥቃት ሁለንተናዊና ጸጸትን የሚያስከትል ምላሽ እንደምትሰጥ አስታውቀዋል። ባጋሂ ሲናገሩ እኛ አሁንም ያለነው በተደራጀ የቅይጥ ጦርነት ወይም ሃይብራይድ ዋርፌር ውስጥ ነው። ደህንነት ማጣት ተላላፊ ነው። በመሆኑም ቀጠናው ለኢራን ብቻ ሳይሆን ለሁሉም ስጋት ይሆናል ብለዋል። ይህም ኢራን ጥቃት ከተፈጸመባት በቀጠናው ያሉ የአሜሪካ የጦር ሰፈሮችንና የባሕረ ሰላጤውን አጋሮችን ኢላማ እንደምታደርግ የሚያመላክት ግልጽ ማስጠንቀቂያ ተደርጎ የሚወሰድ ነው። በዚህ መሃል የአሜሪካ ማዕከላዊ እዝ አዛዥ ብራድ ኩፐር በእስራኤል ያደረጉት ጉብኝት የውጥረቱን መጠን ከፍ አድርጎታል። ኩፐር ከእስራኤል ከፍተኛ የጦር መሪዎች ጋር በመገናኘት በኢራን ባለሥልጣናት ላይ ሊፈጸም ስለሚችል ትክክለኛ ኢላማውን የጠበቀ ጥቃት ወይም ፕሬሲሽን ስትራይክስ መክረዋል። እንደ መረጃዎች ከሆነ አሜሪካ በኢራን ተቃዋሚዎች ሞት ተጠያቂ ናቸው ተብለው በሚታሰቡ ከፍተኛ የጦር አዛዦችና ባለሥልጣናት ላይ ጥቃት የመፈጸም አማራጭን እያጤነች ነው። እስራኤልም በበኩሏ የኢራንን ቅድመ ጥቃት በመስጋት የአየር ኃይሏን በተጠንቀቅ እንዲቆም አድርጋለች። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች የወሰደችው አቋም ለአሜሪካ ያልተጠበቀ ሆኗል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአገሪቱ የአየር ክልል ምድርም ሆነ ባህር በኢራን ላይ ለሚፈጸም ለማንኛውም ወታደራዊ እርምጃ እንዲውል እንደማትፈቅድ አስታውቃለች። ኤሚሬቶች ለማንኛውም የጥቃት እርምጃ የሎጂስቲክስ ድጋፍ አትሰጥም። ችግሮች በዲፕሎማሲያዊ መንገድ መፈታት አለባቸው ብለን እናምናለን ሲል መግለጫው ያትታል።
ይህ ውሳኔ ከሳውዲ አረቢያ፣ ኳታርና ኦማን መሰል የባህረ ሰላጤው ሀገራት ጋር በመሆን ጦርነቱ ወደ ደጃፋቸው እንዳይመጣ ከማሰብ የመነጨ ተደርጎ ይወሰዳል። የባህረ ሰላጤው ሀገራት ስጋት ምክንያታዊ መሆኑም እንዲሁ። ለምን ቢባል ደግሞ ባለፈው የአውሮፓውያኑ ጁን 2025 በኢራንና በእስራኤል መካከል በተደረገው የ12 ቀናት ጦርነት ኢራን በኳታር የሚገኘውን አልኦዴድ የአሜሪካ የጦር ሰፈር በሚሳኤል መምታቷ ይታወሳል። አሁን ደግሞ ግጭት ቢነሳ ኢራን የሆርሙዝ የባህር ወሽመጥን በመዝጋት የዓለምን የነዳጅ ንግድ ልታስተጓጉል ትችላለች የሚል ስጋት አለ። የፖለቲካ ተንታኞች እንደሚሉት እነዚህ ሀገራት የኢራን መንግስት እንዲዳከም ቢፈልጉም የጦርነቱ እሳት ግን የእነሱን የኢኮኖሚ ትራንስፎርሜሽን ወይም ሽግግርና መረጋጋት እንዲያናጋ አይፈልጉም። በኢራን ውስጥ ያለው የሰብአዊ መብት ጥሰትም ሌላው የውጥረቱ መነሻ ተደርጎ ይወሰዳል። እንደ ሁማን ራይትስ አክቲቪስትስ ዘገባ ከሆነ ከተቃውሞ መነሳት ወዲህ ወደ 6000 የሚጠጉ ሰዎች ተገለዋል። የተረጋገጡ ተንቀሳቃሽ ምስሎች በሆስፒታሎች ውስጥ የተቆለሉ አስከሬኖችንና በህንፃዎች ላይ የቆሙ አነጣጣሪዎችን ወይም ስናይፐር ተኳሾችን ያሳያሉ። የሂዝቦላህ መሪ ሼክ ናኢም ቃሲም እስራኤልና አሜሪካ በኢራን ላይ ጥቃት ከሰነዘሩ እኛ ገለልተኛ እንሆንም ማለታቸው ጦርነቱ ከተነሳ ቀጠናዊ ጦርነት የመሆን ዕድሉ ከፍተኛ መሆኑን ያሳያል። እናም የአብርሃም ሊንከን የጦር መርከብ መምጣት በመካከለኛው ምስራቅ ያለውን ሚዛን አዛብቶታል። አሜሪካና እስራኤል ትክክለኛ ጥቃት ለመፈጸም ሲያቅዱ፣ ኢራን ደግሞ ሁለንተናዊ ምላሽ ለመስጠት ዝግጁ ነኝ እያለች ትገኛለች። የባህረ ሰላጤው ሀገራት በአሜሪካና በኢራን መካከል አጣብቂኝ ውስጥ መሆናቸው ደግሞ ሁኔታውን ይበልጥ ውስብስብ ያደርገዋል። የቀጠናው የወደፊት ተስፋ አሜሪካ ከወታደራዊ እርምጃ ይልቅ ለዲፕሎማሲያዊ ግፊት በምትሰጠው ቦታና ኢራን ለተቃዋሚዎቿ በምትሰጠው ምላሽ የተመሰረተ ይሆናል። ሆኖም ግን የጦር መርከቦች መከማቸትና የሚሳኤል መከላከያ ስርዓቶች መዘርጋት በቀጠናው ላይ ያለውን የጦርነት ስጋት ከምንጊዜውም በላይ አሳሳቢ አድርጎታል። ወደፊት በሚኖሩት ቀናት አሜሪካ በኢራን ባለስልጣናት ላይ የምትወስደው ማንኛውም እርምጃ የኢራንን አጸፋዊ እርምጃ የሚወስን ይሆናል። ኢራን ቀደም ሲል በእስራኤል ከተሞች ላይ ባደረሰችው የሚሳኤል ጥቃት አቅሟን ያሳየች ሀገር መሆኗ ይታወቃል። የአሜሪካና የእስራኤል የአየር መከላከያ ስርዓቶች አብዛኞቹን ቢመክቱም ጥቂቶቹ ቴልአቪቭ መድረሳቸው ስጋቱን እውነት አድርጎታል። አሁን ላይ ያለው ሁኔታ ማንም ለማፈግፈግ የማይፈልግበት የጥበቃ ጊዜ ወይም ስቴልሜት ይመስላል። የዓለም አቀፉ ማኅበረሰብም ይህ ውጥረት ወደ ከፋ የነዳጅ ቀውስና የሰው ሕይወት እልቂት እንዳያመራ በስጋት እየተከታተለው ይገኛል። እናም በመካከለኛው ምስራቅ ያለው ወታደራዊ ፉክክር ከፖለቲካዊ ፍላጎት ባለፈ የቀጠናዊ ሕልውና ጉዳይ እየሆነ መምጣቱ ይታወቃል። ዩኤስኤስ አብርሃም ሊንከን መርከብ ወደ ቀጠናው መድረሱ ለአንዳንዶቹ የጥንካሬ መገለጫ፣ ለሌሎቹ ደግሞ የጦርነት ቀስቃሽ ሆኖ ታይቷል። በመሆኑም በቀጣይ የሚወሰዱ እርምጃዎች የቀጠናውን ቀጣይ 10 ዓመታት ዕጣ ፈንታ ሊወስኑ ይችላሉ። መረጃዎችን በጥልቀት ስንመለከት ደግሞ አሜሪካው ፕሬዝደንት ዶናልድ ትራምፕ የአገዛዝ ለውጥ ወይም ሪጂም ቼንጅ የማምጣት ፍላጎት እንዳላቸውና ለዚህም ወታደራዊ ኃይልን እንደ ዋነኛ መሳሪያ እየተጠቀሙ መሆኑ ግልጽ ነው። ይሁን እንጂ በቬኔዙዌላ የታየው አይነት ስልት በኢራን ላይ ምን ያህል ውጤታማ ይሆናል የሚለው አጠራጣሪ ነው። ኢራን ሰፊ ወታደራዊ መዋቅርና በቀጠናው ያሉ እንደ ሂዝቦላ ያሉ ወታደራዊ አጋሮች ያሏት ሀገር መሆኗ አሜሪካን ለከፍተኛ ኪሳራ ሊዳርጋት ይችላል። በተጨማሪም የባህረ ሰላጤው ሀገራት አቋም ለአሜሪካ ትልቅ የራስ ምታት ሆኗል። በተለይም ሳውዲ አረቢያ የአሜሪካን የታድ ሚሳኤል መከላከያዎችን ለመጠቀም ያቀረበችውን ጥያቄ ውድቅ ማድረጓ በቀጠናው ያሉ ሀገራት የራሳቸውን ደህንነት ከዋሽንግተን ፍላጎት አስበልጠው ማየታቸውን ያሳያል። ይህ ደግሞ አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ ከሎጂስቲክስ አኳያ ፈታኝ አድርገዋል። አውሮፕላኖቿን ከዮርዳኖስ አሊያም ከሩቅ ባህር ላይ ለማስነሳት መገደዷ የጥቃቱን ውጤታማነት ሊቀንሰው ይችላል። በሌላ በኩል ደግሞ በኢራን ውስጥ ያለው የህዝብ ተቃውሞ እያየለ መምጣቱ ለቴህራን ባለስልጣናት ትልቅ ስጋት ሆኖ ይወሰዳል። ኢንተርኔት ተዘግቶ ባለበት በዚህ ሁኔታ እንኳን የሚወጡ መረጃዎች
እንደሚያሳዩት ህዝቡ ለምጣኔ ሀብቱ መበላሸትና ለሰብአዊ መብት ረገጣው መንግስትን ተጠያቂ እያደረገ መሆኑን ነው። ይህ ውስጣዊ አለመረጋጋት ኢራን ለውጫዊ ጥቃት ያላትን የመቋቋም አቅም ሊያዳክመው ቢችልም በሌላ በኩል ደግሞ መንግስት ህልውናውን ለማስጠበቅ ሲል ይበልጥ አደገኛ እርምጃዎችን እንዲወስድ ሊገፋፋው ይችላል። ደህንነት ማጣት ተላላፊ ነው የሚለው የኢራን ባለስልጣናት ንግግር አገሪቱ ከፈረሰች ቀጠናውም አብሮ እንደሚፈርስ ፍንጭ የሚሰጥ ነው። እናም የመካከለኛው ምስራቅ ወደፊት ዕጣ ፈንታ በሦስት ዋና ዋና ነጥቦች ላይ ያረፈ ይሆናል። አንደኛው ትራምፕ ወታደራዊ ጥቃት ለመፈጸም የሚወስኑት የመጨረሻው ውሳኔ ሲሆን፣ ሁለተኛው የባሕረ ሰላጤው አገራት የገለልተኝነት አቋማቸው ምን ያህል ማጽናት ይችላሉ የሚለው ይሆናል። ሦስተኛው ደግሞ የኢራን ሕዝባዊ ተቃውሞ የሚይዘው አቅጣጫ ይሆናል። በእነዚህ ወሳኝ ነጥቦች መካከል ያለው ሽኩቻ የቀጠናውን ሰላምና ደህንነት የሚወስን ይሆናል። የአብርሃም ሊንከን አውሮፕላን ተሸካሚ የጦር መርከብ ወደ ቀጠናው መምጣት የዚህ ትልቅ ድራማ አንዱ ክፍል ብቻ ሲሆን፣ ዋናው ትዕይንት ግን ገና ወደፊት የሚታይ ይሆናል። በአንጻሩ ደግሞ የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ተጨማሪ ተዋጊ ጀቶችንና የአየር መከላከያ ስርዓቶችን ወደ ቀጠናው እያጓጓዘ መሆኑን ገልጿል። ይህ ማለት ውጥረቱ በቅርብ ጊዜ ውስጥ የመቀዝቀዝ ምልክት እንደማይኖረው ማሳያ ነው። እንዲያውም አሜሪካ በዮርዳኖስ የሚገኘውን አልሙዋፋቅ ሳልቲ የጦር ሰፈር ለጥቃት ልትጠቀምበት እንደምትችል ተገምቷል። ይህ የሆነው የባሕረ ሰላጤው አገራት የአየር ክልላቸውን መከልከላቸውን ተከትሎ እንደ አማራጭ የቀረበ ነው። ይህ ሁሉ ወታደራዊ ሩጫ የሚያሳየው ዲፕሎማሲው ከወታደራዊ ጡንቻ ማሳየት በታች መውደቁን ነው። በቀጠና ያሉ ሕዝቦች በስጋት ውስጥ መሆናቸው የማይካድ ሐቅ ሆኖ እየተገለጸ ይገኛል። በተለይም በኢራንና በጎረቤት ሀገራት የሚኖሩ ዜጎች የጦርነት ድምፅ በሰሙ ቁጥር ሕይወታቸውና ንብረታቸው አደጋ ላይ መሆኑን ይረዳሉ። የሞቱ ሰዎች ቁጥር ከሺዎች በላይ መሆኑን የሚጠቁሙ ዘገባዎች ጦርነቱ ቀድሞውኑም በውስጥ መጀመሩን ያሳያሉ። የውጭው ኃይል ጣልቃ ገብነት ደግሞ ይህንን ቁስል ይበልጥ ሊያሰፋው ይችላል። የተመድ የሰብአዊ መብቶች ምክር ቤት በኢራን ላይ ሊያካሄድ ያለው ልዩ ስብሰባም ዓለም አቀፉ ማህበረሰብ ጉዳዩን በስጋት እየተከታተለው መሆኑን ያረጋግጣል። እናም በመካከለኛው ምስራቅ አሁን እየታየ ያለው ሁኔታ ከባድ ዝምታና ከፍተኛ ዝግጅት የተሞላበት ነው። የአብርሃም ሊንከን የጦር መርከብ ወደ ቀጠናው መድረስ የአሜሪካን ቁርጠኝነት የሚያሳይ ቢሆንም የኢራን ግትርነትና የባሕረ ሰላጤው አገራት ጥንቃቄ ደግሞ ውጤቱን እርግጠኛ እንዳይሆን አድርጎታል። በመሆኑም በቀጣዮቹ ሳምንታት የሚከናወኑ ዲፕሎማሲያዊ እንቅስቃሴዎችና ወታደራዊ ሽኩቻዎች የቀጠናውን ቀጣይ ምዕራፍ የሚጽፉ ይሆናሉ። ዓለምም ትኩረቱን ወደዚህ ቀጠና አድርጎ የሚከሰቱትን ክስተቶች በስጋት እየተከታተለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሚድል ኢስት ሞኒተር፣ ሚድል ኢስት አይ እንዲሁም ቻናል 14ን በአብነት ተጠቅመናል።